ሰላም ወገን እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? በየቦታው ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ወገኖቼ በሙሉ እኛ ጋር እግዚአብሔር የተመሰገነ ይሁን። ማለት ለእኔ ምንም የተሰማኝ አይደለም። አልፎ አልፎ የተወሰነ ነገር ነው የሚሰማው። እዛ ውጭ ምንም አይደለም። እኔ በጣም ደህና ነኝ። እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነኝ። አይዞን፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ከእንደዚህ አይነት ነገር ተደብቀንም ራሳችንን ደብቀንም የምናደርገው ነገር ስላልሆነ ራሳችሁን እግዚአብሔር ይጠብቅላችሁ ማለት እፈልጋለሁ። እንዲሁም ግን ያው ከቤት ወጣችሁ እንደዚህ መንገድ ባታበዙ ባይኔ። ከዛ ውጭ ግን እግዚአብሔር ይጠብቅልኝ ማለት እፈልጋለሁ። ከዛ በመቀጠል እንግዲህ ዛሬ ልዩነትና አንድነት የሚለው ነገር ላይ ትንሽ ላወራ መጥቻለሁኝ ማለት ነው። ይዤ የመጣሁት ጊዜ ብሩኬን አሌክስንና ለዚህ ነው ማለት ነው። ቅምጥሌን ያላመጣሁት እዚህ ጋር የጻፈችው ምንም ያለችው በሷ በኩል የተፖሰተ ነገር ያገኘሁት ነገር ስለሌለ እዚህ ጋር እሷን ስለማይመለከት ይዤ አልመጣሁም ማለት ነው። ብሩኬን የሚመለከተው ምንድን ነው የጻፋቸው ጽሁፎች አሉ። ስለ እነሱ ነገሮች ላወራ ፈልጌ ነው ትንሽ የመጣሁት ማለት ነው። ከዛ መቀጠል ደግሞ ኮሜንት ትናንት እያነበብኩኝ ነበር እና አንዳንዶቻችሁ ማን ነው ፍፄ ማን ነው ኤፍሬምን አለማስገባቱ ጥሩ ነው ይጣላሉ ብሎ ነው ብላችሁኛል። እና እኔ እሱ ጠፍቶኝ አይደለም፣ ግን በዚህ መልኩ እንደዚህ ብሎት እንደው ግቢ ውጭ አቁሞት አይደለም እንግዳ መቀበል፣ በዛ ላይ ወንድምን መቀበል ደግሞ የኛ የኢትዮጵያዊነት ባህል ነው። ቅምጥሌም ብላለች አይደለም ወንድሜ እናንተም ማገባችሁ ገብታችሁ ያለችው ጓደኞች ከጓደኛና ከወንድም ወንድም ይበልጣል አይደለ? ስለዚህ ኦኬ ግቡ ብሎ ገብተው ከቤት ውስጥ በቃ አንተ እዚህ ጋር ቆይ እንድትጣሉ ስለማንፈልግ ቅምጥሌ ትግባ ምናምን ብሎ መናገር ይችላል። ግን በቃ አይገባም አንቺ ግቢ ምናምን የሆነ አነጋገሩና እንትን ሲለው የነበረው መንገድ ነው ልክ ያልሆነው እንጂ በአንድ ላይ ገብተው እንትን አለ ማለታቸው ምናምን እኮ ኖርማል ነገር ነው። ግን የሰው ልጅ ከሚናገራችሁ ንግግር ከንግግሩ ሳይሆን ከድርጊቱ ነው እንትን የምትሉት። እኔ አትግባ ምናምን ስላሉ ሳይሆን አንደኛው ውጭ ላይ ናስቆሙ ምናምን በደንብ አርጋችሁ ቼክ አድርጉ። እና ደግሞ አዎ መግባት የለበትም አይተሽለት እናንተ ተጣልቶ ነው የወጣው ያላችሁት፣ አንደኛ ባልና ሚስት ወይ ደግሞ የባል ቤተሰብ ወይ ደግሞ የሚስት ቤተሰብ ነው አይደለ እንዴ? ታዲያ ምንም ነገር ቢፈጠር ሶሪ ለድምጽ አንዳንዴ እንትን ስለሚለኝ ነው። እና ምንድን ነው ትናንት ተጣልተን ዛሬ እኮ ረስተነዋል። የሆነ እንኮራረፋለን ምናምን። እኔ ከእህቴ ጋር ኑሬ ያለው አንዳንዴ በቃ የእህቴ ባል ሊቆጣኝ ይችላል ምናምን፣ በዛ መሀል እንኮራረፍና ልክ እህትሽ ቅጥቅጥ አርጋሽ ወይ ወንድምሽ ቶሎ አይደለም የምታደርገው። ልክ እንደዛ ነው እኮ ቤተሰባዊ ነው የሚሆነው አይደለ እንጂ አሁን ለምሳሌ ትናንት ተጨቃጨቁ ምናምን ኦልሬዲ ቅምጥሌ ወደዚህ መጣች ና ነገሩን ማብረድ አለባቸው እንጂ ነገሩ እንደዚህ ክርር አድርገው እየየው ማለት የለባቸውም። ገባችሁ አይደለ? ብሩኬ ደግሞ አሁን እንኳን አልገባ ምናምን ማለቱ ልክ አይደለም። ገባችሁ? ልክ አይደለም። ለምንድን ነው ቤቴ ነው አንቺና እኔ ብቻ ነው የምንኖርበት እሱ ምን አገባ ምናምን አይባልም። ገባችሁ አይደለ? እንደውም ማለት የነበረበት ወይ ፍፄ ለምን ይሄን አደረገ ወንድምሽ እኮ ነው ደግሞ ቤትሽ ነው ምናምን ብሎ በቃ ትናንት እንደውም ስሜታዊ ስለሆንኩኝ ነው ትዳሩን የሚፈልግ ሰው በቃ ይቅርታ እሱም ይምጣ አንቺም ይቅርታ፣ እሱ ፊትም እንደዚህ ከፍ ዝቅ ስላደረግኩሽ እሱንም እንደዚህ ስላደረግኩት ይቅርታ የኔ ቆንጆ ምናምን ብሎ ነገሮቹን ማረጋጋት ይቻላል። ግን እነሱ ድራማው እንዲቀጥል ስለፈለጉ ቅምጥሌም እዚህ ጋር መጫው ነው። እስከዛ ብሩክ ማክበር አልፈልግም ነው። ብሩኬም ደግሞ ሂጂ ምናምን እኔ ልሞትልሽ ምናምን እንድልሽ ነው የፈለግሽው አልለምንሽም ምናምን ነው። ገባችሁ? ትዳሩን የሚፈልግ ሰው ግን አይደለም እንደዚህ መጫጫ ቀርቶ አንዱ ሲጫው አንዱ ዝም ይላል። ምክንያቱም ሁለቱ መጫ አቅቷቸው አይደለም። ሁለቱ ከጮና ከተጫጫሁ ነገሩ እንደሚጨምር ስለሚያውቁት። ለምሳሌ ሰሞኑን ያለው ነገር አለ እዚህ አይደለ? እሱ ነገር ላይ የነዋን ሴትዮ ለምንድን ነው እዚህ ያሉት ወደዛ ማይተኩሱት ምናምን ስላት ኖ እንደዛ ሳይሆን ነገሩ ማረጋጋት ነው የሚፈለገው እንጂ ከዚህ ያሉት ወደዛ ከተኮሱ እነዛ መተኮሳቸው ይቀጥላል፣ እነዚህ አለም ትደባለቃለች አለች። ስለዚህ እነዚህኞቹ ማስተካከል ነገሩን ወደ ትርቅ መውሰድ እንጂ እንደዛ ነገር አልተፈለገም ማለች ማለት ነው። አይደለም ትዳር ላይ ልላችሁ ፈልጌ ነው። አይደለም ቀለል ያለው ነገር ላይ አይደለም ፍቅር ላይ ፍቅራችሁን ማፍረስ ስትፈልጉ አሁን ቅምጥሌ እኔን መለያየት ስለፈለግክ ነው ስትለው ብሩኬ በቀጥታ እንለያይ ለምን አልልሽም ማለት ነው። ኦፍኮርስ ሁሉም ሰው ካልተመቻቻችሁ ይህ መተፋፈር ወይ ደግሞ ሩምተኝነትን አንባይዘው ዝቅጥ ያለ ዝቅጥ ነው የሚያደርጋችሁ። ካልፈለግሽው አልፈልግም የሆነ አሁን ለምሳሌ አንዳንዴ ሰውን ግን ከህይወትሽ እንዴት ነው ማስወጣት የሚቻለው? እኔ እኮ እየከበደ የማልፈልጋቸው ሰዎች ሁሉ በህይወት የተሰብስበው ተሰቃየው ምናምን። ለምንድን ነው የምሰቃየው? እኔ ካልፈለግኩት አይ በቃ እኔ እና አንቺ ጓደኝነታችን እስከዚህ ድረስ ከቀጠለ በቂ ነው። ከዚህ በኋላ እኔ ከአንቺ ጋር መሆን አልፈልግም። ብዙ አይነት ምክንያቶች አሉ። ከፈለኩ ብሎክ ድርግም አደርጋታለሁ። በብሎክ ነው ማሰናብተው። እኔ በቃ ከአንተ ጋር መቀጠል አልፈልግም። መብቴ ነው እንዴ? ህይወቱ የኔ ነው፣ ምላሱ የኔ ነው፣ ስልኬ የኔ ነው። ወይ ደግሞ በአካልም ከሆነ እንደፈለኩ ባይዘ ወይ ግን በአካል ከምታወሩ ቴክስት ይመቸው።
ማርያም በቴክስት በቃ ይጥም አድርጋችሁ የምትፈልጉትን ትናገሩና በአካል እርበትበት ነው የምትሉት። ብቻ በቴክስት የምትጻፍ ነገር በአካል አትባልም። በአካል ምንለው ቢሆን በቴክስት የምንጽፈውን ነገር ሁሉ እስከ ዛሬ በደረስም ብቻ በቴክስት በዩ በምን ማስፈልጋችሁን ሰው ከየታችሁ እንደምንም ብላችሁ ማስወጣት ነው። ቴክስት ያደርጉላችሁ አለመመለስ ይቻላል። በአካል አግኝቷችሁ ሲያወሯችሁ ምናምን እያላችሁ መተው። የሆነ የሰው ልጅ ትኩረት ይፈልጋል። ትኩረት አለመሳብ፣ በቃ ምንም አይነት ነገር አለመቀበል። ብቻ በቀላሉ እኔ ኬር አይሰጠኝም የሰው ልጅ ከህይወቴ ሳስወጣውም ማለት የሰው ልጅ ከህይወቴ ሳስመጣም ሳባረርም ኬር አይሰጠኝም ማለት ማልፈልጋቸው ከሆነ ማለት ነው። ስለዚህ በሉምታነት ጊዜያችሁን ባትጨርሱ በይነኝ። ከዛ ሲቀጥል ደግሞ ድራማ ነው እያልሽ ነበር። እውነት መሆኑን አወቅሽ እያላችሁ ያላችሁ ምንም እውነት የለውም ጋይስ። ምንም እውነት የሚባል ነገር የለም። እውነት የሚባል ነገር የለም። ሁሉ ነገር ሶሻል ሚዲያ ያለ ነገር ፌክ ነው። እዚህ ጋር መጥቶ የሚፖስትልን ነገር እንዴ! በአካል ቢጣሉ ለምን ይገናኛሉ? አንዴ ከተጣላሽ አትገናኝም እኮ እግዚአብሔርን። እኔ አልገናኝም። እኔ ወይስ እኔ እንትን አበሻ አይደለሁም እንዴ ጋይስ? እኔ ከሰው ጋር ከተጣለው ያ ሰው ካስጠላኝ ማለት ነው አይደለም ላገኘው በሄድኩበት ሳይው ዞር ነው የምለው። መንገድ ቅይር ነው ማረገው። ገባችሁ? በዛ ላይ ቅምጥል ያውን ብሩኬ ጋር ተጣልታ እንዴት ነው ፎቶን ቢዛ የምትሄደው? እኔ አልወስድም፣ እመቤቴን አልወስድም። እሱ ጋር ያለኝ ፎቶ ቀርቶ ከኔ ከስልክ ላይ የሱ ፎቶ ካለ ድርግም ነው ማረገው። ጥፍት ነው ማለት አይደለም። የሱን ፎቶ ይዤ ልሄድ ቅምጥለው ስለምወደውኝ ፎቶ ይዤ ልሄድ ማስታወሻም ይሆነኛል ብላ ስታወርድ ነበር። ፎቶ ይዛ ነበር። ከዛ ብሩኬ ደግሞ ይሄንም ይዘሽ ሂጂ ምናምን እያለ ሲፎክር ነበር። እንዴት ነው እሱ ጋር ተጣልታ የሱን ፎቶ ይዛ የምትሄደው? እስኪ ንገሩኝ። ነው ወይስ ኢትዮጵያ አይደለችም? ቅምጥሌ የሚባል ነገር የለም። ማንም ሰው ሲጣላ ስጦታም ሰጦሽ ከሆነ ስጦታው ወይ ታቃጥያለሽ ወይ ተወርውሪያለሽ። ባህር ውስጥ ነው የምትከችው። የለም እንደዛ አይደለም። እንደዚህ ድብልቅ ያለ ጸብ ሆኖ በአንድ ሰከንድ የሆነ ትንሽ ከተደባበርኩ እኔ ማርያምን በየጊዜው በቃ እኔ ጋር አሁን እንትን የለኝም፣ ፎቶ የለኝም። የሆነ ትንሽ አይደለም ጸብ ተጣልተን ቴክስት እንኳን ሳይመልስ 30 ደቂቃ ከቆየ በቃ ገብቼ ስልኩን ምናምን ስልኩን ሴቭ ያደረኩትን ቀይር ስሙን በስሙ ቁጭ ነው ማድረገው። ፎቶ ምናምን ካለኝ ጥፍትፍት እንደዛ ነው እንጂ ዝም ብሎ እንደዚህ ቀልድ ነው እንዴ እናንተ ያዛችሁ? ጸብ ቀልድ ነው። እኛ እኮ ኢትዮጵያውያን ስንጣላም ፍቅራችንን ቆፍጠን ያለ ነው። እንደዚህ የተዝረከረከ አይደለም። ገባችሁ? ሲቀጥል ደግሞ ቅምጥሌ ቃል ይዛ ትወጣ ነው ተባለ። ከዛ በኋላ ልክ ደረጃውን ስትወጣ ተቋረጠ። ምንድን ነው ይመስለኛል፣ እውነቱን ስነግራችሁ አንደኛ የእውነት እቃ ይዛ ብትወጣ ቀርጾ ያሳዩ ነበር። አልጋ ይዛ ስትወጣ ምናምን ነገር ገባችሁ? ግን ይህ ምንም ይዘው ወጣችሁ ነገር የለም። ከዛ ዛሬ ምን ይባላል? ወይ ጋሽ እየደረሰ ይባላል፣ ወይ የሆነ ሰው ደረሰ ይባላል፣ ወይ ሀብ ደረሰ ይባላል፣ ወይ ማን ደረሰ አላውቅም። ብቻ የሆነ ሰው ደርሶ እንደዚህ እንደማይሆን ተነገራቸው ምናምን ተብሎ ወይ የሆነ ሰው ተጨምሮ እየተጨቃጨቁ ይመጣሉ። ዝም ብላችሁ ምንም አያልቅም እንጂ የእውነት ቅምጥል ከቤት ስትወጣ ቢሆን ልክ እቃዋን ይዛ ስትወጣ ምናምን ያለው ይቀረጽና ፖስት ይደረግ ነበር። ዛሬ እንግዲህ እቃ ይዛ ስትወጣ ሰው የሚቀጥለው ወይ የሆነ ሰው መጥቶ አስታረቃቸው ይባላል፣ ወይ ደግሞ የሆነ ነገር ይባላል፣ ወይ ምናምን ሲመስለኝ ራሱ የታረቁ ይመስለኛል። ወይ ደግሞ ጭቅጭቁ በቀላሉ ቀጥሏል ምናምን ነገር አይዶን ነው የሚመስል ነገር እሱ ነው። ከዛ መቀጠል ግን ብሩኬ የጻፋቸው ጽሁፎች አሉ። ፎቶ ፖስት አድርጓል። ከዚህ ጋር ኦማይ ጋድ በጣም እንትን ብሏል ብሩኬ። ምንድን ነው የሚባለው ይሄ ክንድ ምናምን ነገር እንደሱ እንትን ብሎለታል። ይመችህ እና እንደዚህ ባይዘወይ ወንድ ልጆች እንደዚህ ስፖርት ሲሰሩ ምናምን ዲስፕሊን ነው የሚሆኑት። ስፖርትነቱ እንዳለ ሆኖ ግን ስፖርት ሲሰሩ ዲስፕሊን ይኖራቸዋል። ይሄ ሰውን ማክበር ጸባያችሁ እንዳለ አትራም። እኔ አሰሪያውን ስፖርት ይሰራል ምናምን እና የሆነ ከምላችሁ በላይ ማለት ነው ለሰው ልጅ ያለው ክብር ይሄ ነው የሚባል ነገር አይደለም። ማለት ሚስቱ ማለት ነው እኔ ለሚስቱ የሚሰጣት ክብር መቤቴ በጣም ወድለትና የሆነ እንዴት ነው ልክ አሁን ሴትዮዋ እንደፈለገች እንኳን ብትጮ ትንሽ የሆነ እንትን ስላለባት ብትጮ ብትል እንኳን ማለት ነው ያባብላታል፣ ይላታል የሆነ ነገር። ሚስቱ የሚያከብር ሰው ለሱ እሱ እንዳከበረ ነው። የምር ቃል በቃል ነው የሚለው። እሱን ሚስቴን ያከበረ እኔን ያከበረ ነው ይላል። ልጆችን ያከበረ እኔን ያከበረ ነው። ገባችሁ? ሚስቴን ሳያከብር እኔ የሚያከብረኝ የለም ነው የሚለው። እስቲል ከእናቱ ጋር ማለት ነው በሚስቱ ጉዳይ አይደራደርም። ሚስቱን የሆነ ነገር ካለቻት ማለት ነው ሚስቱን ይዞ ወጥት ነው የሚለው ከቤት ነይ ነው የሚላት። አንቺን ስታከብርሽ የኔ ክብሬ ነው ይላል። በቃ ማንነትሽ ማንነቴ ነው ባጭሩ። ገባችሁ? እና ይሄ በመደባደብ ያምን ልጅ አይደለም፣ በመነጋገር ያምናል። ከዛ ውጪ
መስመር ያለው ልጅ ነው። የሆነ ሚስቱን የሆነ ሰው የሆነ ነገር ካላት በብሎክ ነው የሚያሰናብተው። ብሎክ ስላችሁ ይሄ ሶሻል ሚዲያ ላይ ባለው ሳይሆን ማንም ሰው በጣም ብዙ ሰዎችን ተጣልቶ ያውቃል በሚስቱ ማለት ነው። ሚስቱን የነካ በቃ እሱን የነካ ነው፣ ከህይወቱ አስወጥቷል በጣም ብዙ ሰዎችን። ሴትዮዋ ቁጭ ላ ስለ ባሏ ስትነግረኝ ምናምን ደስ ይለኛል። በቃ ስለ ፍቅራቸው ስትነግረኝ በእነሱ በልጅነታቸው ያሳለፉት መከራና ስቃይ ብታዩ በፍቅር የተነሳ በጣም ይገርመኛል። አንዳንዴ ማለት ነው ቁጭ ይማራሉ። እሷ አሁን ፍቅረኛ ምናምን የሚባል ነገር እንዳለኝ አታውቅምና ወደፊት ሲኖርሽ ትላለች እያልኩኝ እሰማለሁ። እና በቃ ፍቅር ከባድ ነው። ብዙ እሳቶች ውስጥ ትገባላችኋለች፣ ብዙ ስቃዮች ውስጥ። የሆነ ጊዜ ቤተሰብ የአንቺ ቤተሰብ እንዳለ እሱ የሚጠላበት ጊዜ ሊመጣ ይችላል፣ ወይ ደግሞ አንቺ የሚጠሉብሽ ጊዜ ሊመጣ ይችላል። ነገር ግን እናንተ የምታልፉት ሁለታችሁ ለአንዳችሁ ቆማችሁ ነው አለች። ምንም ነገር ቢፈጠር ሚስቴን አትንኩብኝ ብሎ ባሌን አትንኩብኝ ብለሽ እንጂ ዝም ብሎ እሷ ራሱ ማለት ነው ከአባቷ ጋር አባቷ ባሏን ተናግሮባት ቤታችሁ አልረግጥም ያለች። ባሌን ይቅርታ ካልጠየቃችሁ እኔ እናንተ ቤት አልመጣም ብላ ከአባቷ ቤት ስለ 6 ወር ያልሄደች ሴትዮ ነች። ከዛ በኋላ ባሏን ይቅርታ ጠይቀው ነው እሷም ከእነሱ ቤት ሄደች ምናምን ብሎክ ነው ያደረጋቸው ሙሉ ቤተሰቦችን። እኔ ሳታከብሩ ማን ነው ባሌን ሳታከብሩ እኔ ልታከብሩ አትችሉም። ብታከብሩ ኑሮ ባሌን ታከብሩ ነበረ ነው ያለችው። እና ፍቅራቸው ተከብሮ ትዳራቸው ተከብሮ የሚኖሩት አንዳቸው ለአንዳቸው ስለሚቆሙ ነው እንጂ ዝም ብሎ አንዳችሁን እየዘነጠፋችሁ ሌላ ሰው አክብረኝ እከሌ አክብረኝ የምትሉት ነገርስ። ብሩኬ እዚህ ጋር ማንም ይምጣ ምንም ይፈጠር ቅምጥሌን ማንም እንዳይናገር ብለህ ማስጠንቀቅ። ልክ ባለፈው ተናግሯል ላይቭ ላይ እኔ ተናገሯት ብያለሁ ወይ እያለ ነበረ። ቅምጥሌ ደግሞ ማንም ሰው መጥቶ ብሩኬን ቢናገር ማንም እንዲናገሩ አልፈልግም ብለሽ ጠበቃ ማቆም አለብሽ። ተግባባን? ሲቀጥል ግን ይሄ ቅድም አልኳችሁ ዲስፕሊን የሚባል ነገር አለ። ቤተሰብ የሆነ ነገር ሲሆን ቤተሰብ በመዘንጠል ማይሆን ቃል በመናገር ሳይሆን በቃ እኔ ባሌን ካላከበራችሁልኝ እንደዚህ ነው፣ ሚስቴን ካላከበራችሁ እንደዚህ። ሁሉም ሰው መስመሩን የሆነ ቀይ መስመር የሚያልፈው የእናንተን ኃላፊነት አይቶ ነው፣ የእናንተን ማንነት አይቶ ነው። እናንተ ለባላችሁ ጠበቃ ማትቆም ከሆነ ዘሎ ነው የሚቦነጭ ነው ባልሽን። ለሚስት ጠበቃ ማትቆም ከሆነ እንደዛው። ስለዚህ ክብር የሚቆየው እንደዚህ አይደለም፣ ፍቅር የሚቆየው እንደዚህ አይደለም። ፍቅራችሁን ተንከባከቡ። ማርያምን ከልቤ ነው። ከዛ ሲቀጥል ብሩኬ ልቤ አይጉደል እንጂ በሰው ያለ ተስፋ በመጪው ይተካል በሄደው የጠፋ ይላል። ኦፍኮርስ አይ ነው ምድር ላይ ያ ይሄዳል፣ ይሄ ይመጣል፣ ሰው ሲሄድ ሰው ይመጣል ምናምን፣ ገንዘብ ሲሄድ ገንዘብ ይመጣል ምናምን ነገር አይ ነው። ክብር ከሄደ ግን ክብር ሄደ። እኔ አሁን እናንተ ጋር ትኩረት እያደረኩ ያለሁት ይቺ ምን ወዳት ክብራችሁ፣ ማንነታችሁ በፍቅር የጠመዳችሁ እናንተ እኮ እውነቱን ይዛችሁ መጣችሁ፣ በፍቅር መጣችሁ። ከዛ በቃ እኛን ወደ ጥልቅ ቃለ ፍቅር ይዛችሁን ገባችሁና በቃችሁ አላችሁ። ያ ሳይሆን ክብራችሁን ጠብቆ ነው እንጂ ሰው ቢሄድ ሰው ይመጣል። አይ ነው ከአንዱ ፍቅር ብታጣቅ አንዱ ምን አባ ብሎ ሲሄድ አንዱ ደግሞ ምን ልሁንልሽ ይልሻል። ገባችሁ? ሁሉም እንጃባሽ ሲልሽ አይቀጥልም። አንዱ ደግሞ ምን ልሁንልሽ ሲልሽ ቆይቶ ዘወር ካለ በኋላ ከዛ በኋላ እንጃባሽ ሚልሽ ሊመጣ ይችላል። ሁሌም ደግሞ ማወቅ ያለባችሁ ነገር ይሄ አንዱ ቢሄድ አንዱ ይመጣል፣ መጥፎ ሰው ቢሄድ ጥሩ ሰው ይመጣል ሳይሆን ጥሩ ሰው ሂዶ መጥፎ ሰው ሊመጣ ይችላል። አንዳንዴ የሰውን ባ ጥሩ አይደለም። ማርያምን በጣም ሰዎች አይተናል። ጥሩ ትዳር ላይ ኑረው ከዛ በሆነ አጋጣሚ ያ ትዳር ይፈርስና ከዛ በኋላ እንጃባሽ እንጃለህ ሲለው ሲረቅጥ የሚኖር ሰው ይመጣል። የተሰጠንን በተስፋ ተመስገን ብለን አመስግነን ብንቀበል ባይ ነኝ። ከዛ በተረፈ ውስጣችሁ የምታውቁት እናንተ ናቸው። ሲቀጥል ከዚህ ጋር ደግሞ እዚህ ዓለም አለ ላይ ከልቧ የምትወድህ ማዞሯ ብቻ ነች። ሌላው ጊዜ ሲደርስ ማንነቱን ያሳይሃል። ኦፍኮርስ ብሩክ ከዚህ ጋር ባይዘው ፍቅርና እናትን ባታገናኙ፣ ትዳርና እናትን ባታገናኙ ደስ ይለኛል። እናት የት ነች? ትዳር የት ነው? ብሩክ እንደዚህ አይነት ነገር ሲፈጠርና እናትን እዚህ ውስጥ አታስገባ። እናት ራሷን የቻለች ገባ። ምንም እዚህ ጋር የሚያገናኛት ነገር የለም። እናት ነች። ቆማጣውን፣ ቆንጣራውን፣ በሽተኛውን፣ ጤነኛውን፣ ችጋራሙን፣ አፍታሙን ምንም ፍቅሯ የሚጨምር የሚቀንስ ነገር አይደለም። ልጇ ነህ፣ እትብቷ ነህ፣ ስጋዋ ነህ፣ ደሟ ነህ። ምንም የትም መውደቂያም የለም፣ የትም ልጥልም አትችልም። ሌላው ሰው ደግሞ ግዴታው አይደለም። ከአንተ ህይወት ሲፈልግ መግባት መብቱ ነው፣ ሲፈልግ ደግሞ መውጣት መብቱ ነው። ምክንያቱም እናቱ አይደለህ፣ አባቱ አይደለህ፣ ወንድሙ አይደለህ። እስቲል ወንድሜን የትም ልጥለው አልችልም፣ ስጋዬ ነው። ምንም ቢሆን እንኳን በቃ አብሬው ነኝ። ሌላ ሰው ግን ባልም ከሆነ ጥንቅር ብሎ ይቀራል፣ ስተወተዋለሁ። ሚስትም ከሆነች እንደዛው ነው። ሁሉም ሰው ቤስት ጓደኛም እንደዛ ነው። ስጋ ነው፣ ስጋ የትም አይጣልም። ልጅም ሲሆን እንደዛ ነው። ሚስት ጋር ፋይት አድርገን እናቱ ጋር ምናምን፣ ግን ልጅ ነው። ገባ? እና እናትን ወደዚህ አይነት ነገር አታስገቡ። እናት ነች።
እናት በምንም ልትተከም አትችልም፣ ከምንም ጋር ልትወዳደር አትችልም። ሰው ወደ ሌላ መንገድ ባንመጣ። በዚሁ ደግሞ ልንናገር የምፈልገው ነገር የብሩኬ ወዳጅ ነኝ የምትሉ ስለ ቅምጥሌ መጥፎ ነገር እየጻፋችሁ የምትፖስቱ ስለ አርፋችሁ ተቀመጡ። ዝም ብላችሁ አይመለከታችሁም። ሲቀጥል ስለ ብሩኬ ደግሞ መጥፎ ነገር እየጻፋችሁ አላችሁ። ሴት ልጅ የሚነካ ነገር ስነ ስርዓት ይኑራችሁ። ቅምጥሌ ሴት ነች። ሴትነቷን የሚነካም ማንነቷን የሚነካም እያደረጋችሁ ነው። እዚህ ጋር ደግሞ ብሩኬን ትታችሁ ሙሽዬ ማንነቷንና ክብሯን የሚነካ ነገር እየነካችሁ ነው። ዞሮ በዚህኛውም ሴቶችን ነው እያጠቃችሁ ያላችሁትና ፕሊስ ስርዓት ይኑራችሁ። ለምናደርገው ነገር ሁሉ ኦኬ። ጨረቃዎች ወረዱ፣ እናንተ ደግሞ ከነሱ ጥፍ ወረዳችሁ። ኦኬ። ከዛ ምንድን ነው ትርጉም አለው ንገሩኝ እስኪ። ከዛ ሲቀጥል ብሩኬ ዛሬ ማታ ላይ ብንገናኝ ብሏል። ኦኬ እንገናኛለን፣ ግን ምንድን ነው ሲመስለኝ እንደው ሳትታረቁ ላይ ከገባ ብሩኬ ደፋር ነህ። እግዚአብሔርን ደፋር፣ በጣም ይደብራል። ቅምጥሌ ጋር ሰላም ሳታወርዱ እንደዚህ ላይ ምናምን የምትገባ ደስ አይልም። ጥሩ አይደለም፣ አይመስለኝም። እንደዛ ጥሩ አይደለም። ማርያምን መጀመሪያ ነገሮቹን ብታስተካክሉ ምናምን ደስ ይለኛል። ባይሰው ለነገሩ ላይ ገባ አልገባ ያው ነው። ከላይ ውጭ የሚያስተካክለው ነገር አይኖርም። እና ብቻ ዛሬ ላይ ተገኙ ብሏል ብሩኬ። እንገናኝ ብቻ አምባቶን ደስ ይለኛል። ማለት ቅምጥሌ ጋር ብትሆኑ አብራችሁ ሁናችሁ ብትገናኙ ደስ ይለኛል ባይነኝ፣ እንደኔ ማለት ነው። እና ደግሞ እየገባኝ ያደለው ነገር እንደ የሆነ ታይም ላይ ነበር እንደዚህ እየተባለ የነበረው ከክሌ ቤት ኮሜንት እንትና ተገኘች፣ ክሌ ቤት እንደዚህ ተገኘች ምናምን እየተባለ የነበረ ባይዘ ወይ ለምሳሌ አንዷ 199 ቪዲዮ መጥፎ ፖስታ ሊሆን ይችላል። እኔ አላየውም አላቃትም። ግን የሆነ አንድ ቪዲዮ ጥሩ ፖስታ ካገኘዋት የዛን ቀን ከሆነ ልጅቱን እያየዋት እያወቅኳት ያለሁት ዝም ብሎ ስትመጡ ስክሮል ስታደርጉ ይመጣለች። ላይክም ላደርገው እችላለሁ፣ ሪፖስት ላደርግም እችላለሁ፣ ኮሜንትም ልጽፍ እችላለሁ። እኔ በስኪ እናንተ ገብታችሁ ሁሉ ፕሮፋይል ታያላችሁ እንዴ? ሁሌም ቪዲዮ ሲመጣላችሁ ፕሮፋይል ገብታችሁ ታያላችሁ። ስለዚህ በዛ ነው ተወቃሽ ልሆን ነው እንደ አንዳንድ እስኪ ስለኛ ህይወት የምንኖር ምንድነው? ቀን በቀን የሰውን ጥፋት እየሰበሰባችሁ ሰው ጋር ሪምባ የምትሉት የፈጣሪ ያለ ትግስት ውስጠኛ አምላኬ ወይ። እና ደግሞ ጥሩ ሰውና መጥፎ ሰው እየለያችሁ ብታውቁ ባይ ነኝ። ከዛ ሲቀጥል ደግሞ ስለ አሌክስ እና ስለ ዴዚ አንድ ነገር መናገር ፈለግኩኝና ልክ ጧት ስነሳ ፖስትም አድርገው አየሁኝና ባይዘው አሌክስንም ደዚህንም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ደዚህ የኔ ሴት፣ የኔ ድቡሽቡሽ፣ የኔ ወርቅ የሆነ ፋን የሆነች ልጅ ነች ምናምን፣ ጨዋ ነች፣ ሰው አክባሪ ነች፣ ፋን ነች፣ እውቀት ነፍ ነው በቃ ሁሉ ነገር ፍቅር አላት ምናምን ነገር ኤቭሪቲንግ። ለገንዘብ ለምናምን ሳይሆን ለፍቅር ብላ እንደዚህ ብላ እዛ ከምንድን ነው የሚባለው ከአሜሪካ አሌክሶ ካለበት ቦታ የሄደች ሴት ነች። አሌክሶም ደግሞ ገንዘብ ምናምን ሳይሆን ፍቅር አሸንፎት ለስለሷ እንዲህ ሲከራከር የነበረና ሁሉንም አሸንፎ ይዟት የመጣ ወንድ ነው። እሷን ብትሆን ከስንት ሰው ጋር እንትን ብላለች፣ ሄደዛ ምናምን ነገር እያለች ማለት ነው። በአልጌ እያለች ስንቱን አሌክስ ብሎ አፋቸው ሊከፍቱ ሲሉ እያስቀነጠረች፣ አሌክስም እንደዛው የኔ ሚስት ክብር ያላት ነች እያለ እንደዛው ማለት ነው። እና አሁን ሁለተኛ ጊዜው ነው ወደ አሌክስ ስትሄድና የሚሰሯቸው ቪዲዮዎች ደስ ይላሉ። በቃ ፍቅር ናቸው ልጆች። አሌክስ አጭበርባሪ አይደለም። በጣም የቲክቶክ ህብረተሰብ በተለይ በጥቅም የተያያዘ ነው። በጣም ብዙዎች እናያለን የሚገናኙት ጥቅም ፈልገው ነው። ከእሷ ጋር ብሰራ ቪው ቫይራል ይወጣልኛል ምናምን ገንዘብ ሰራለው ነው ምናምን የብዙ ሰዎችን እያየን ነው። ከዛ ከተዋወቁ በዛች ሴት ወይ በዛ ወንድ እውቀትን ካገኙ በኋላ እና ትንሽ ከሸቀሉ በኋላ ባይ በሚባባሉበት እንትን ላይ ስለሆነ ከነሱ የለመዱትን ነገር አሌክስ እንደዛ ነው፣ አሌክስ አሜሪካ መሄድ ስለፈለገ ነው፣ አሌክስ በእሷ መነገድ ፈልጎ ነው ምናምን ብሎ አዳሚ እሪምቧ ሲል ነገ ይተዋታል ሲባል ቢተዋትማ የመጀመሪያ ጊዜ ሄዳ የፈለገውን እንትን ካለ በኋላ መተው ይችል ነበረ። ነገር ግን አሌክስ እንደዛ አይደለም። አሌክስ አጭበርባሪና ሌባ ወንድ አይደለም። በቃ እውነተኛና ጨዋ ወንድ ነው። እግዚአብሔርን በጣም ነው የኮራውበት። ባይዘወይ ከዚህ በፊት ወደዋለሁ ግን ኖርማል ነበረ። እና ደግሞ የድሮ አሌክስ ሌላ ነው፣ የሆኑ አሌክስ ደግሞ በጣም ሌላ ነው። በቃ እና ለዚህ በምታደርገው ነገር በጣም ነው ማከብረህ፣ በጣም ነው የምወደህ። የምሬን ነው ማርያምን በቃ ይመቸኛል ማለት በቃ እንዴት ብዬ ልንገራችሁ። በፊት እንደውም አንዳንድ ይሳደብ ነበረ ምናምን ሶ ብታይ እንትን ነው ማለት ለህዝቦቹ የቆመ ልጅ ነው። ማንም ሰው ህዝቡን ይወዳል፣ ህዝቡን ያከብራል፣ ለህዝቡ ይቆማል። የራሱን ህዝብ የወደደና ለህዝቡ ቆመና ደግሞ ሌላ ነገር ነው ማለት አይደለም። ብቻ ግን የድሮ አሌክስና አሁኑ አሌክስ ደግሞ በጣም የተለያየ አሌክስ ነው። ሶ በጣም ነው ማከብረህ፣ በጣም ነው የምትመቸኝ። ለዚህ የምንደዛው የኔ ጨዋ ሴት
ብቻ ፍቅራችሁ ከዚህ በላይ ተስተካክሎላችሁ ወልዳችሁ ሳሙ። ቤታችሁ ይቆሽሽ። ባይዘው ቤታችሁ ይቆሽሽ ተብዬ የሆነ ጊዜ ሰው ሲመረቅ ሰምቼ እንዴ ምን አይነት የተረገመ ምርቃት ነው ብዬ ነበር። ለካ ቤታችሁ ይቆሽሽ ማለት ልጅ ሲኖራችሁ፣ እንግዳ ሲመጣ ቤታችሁ በልጅ ልጅ ስትሞሉ ነው ቤታችሁ የሚቆሽሸው እንጂ ማንም ሳይመጣበት ቤት አይቆሽሽም። እና ቤታችሁ ይቆሽሽ፣ ወልዳችሁ ሳሙ፣ ጤነኛ ልጅ ውለዱ። ብቻ ቤታችሁ ደስታ ይሙላበት። የምሬ ነው። ጠላታችሁን ሁሉ አይኑን እውር እግሩን ስንክል እጁን ስንክል ሊያደርግላችሁ የእናንተ ፍቅር ድርት ይበልላችሁ። በጣም ወዳችኋለሁ። ለትልቅ ደረጃ ደርሳችሁ ደግሞ ለሌሎቹ ትምህርት እንደምትሆኑ አልጠራጠርም። የኦንላይን ፍቅር እንደዚህ ተንከልክሎ ሰው ለፍቅር ይታገላል። እኛ ደግሞ ሌላ ታሪክ። ስለዚህ ፍቅር እናስተምር፣ ለፍቅር እንኑር፣ ለገንዘብ አንሩጥ ምናምን ራሳችንን ማየት እንቻል። በተረፈ ወዳችኋለሁ። እና አሌክስ ደግሞ እስኪ 1 ሚሊዮን አስገቡት። 500 ምናምን ገብቷል። ደዚህም እንደዛው ትግባ። ባይዘው ብሩኬና ቅምጥሌ 300K ብሩኬ ደግሞ 350K ለመግባት ይመስለኛል ይሄ ነገር እየቀጠለ ያለው። ግን እየቀጠለ ያለው ነገር ቻናላችሁ እንዲቆም እንጂ ለሰብስክራይብ የሚሆን ነገር አይደለም። በሌላ አይነት ነገር ስሩና ቶሎ 350K እና 300K እንድትገቡ እመኛለሁ። በተረፈ ቤተሰብ ወዳችኋለሁ። መልካም ጊዜ ይሁንላችሁ። አደብ እንግዛ። በተረፈ ደግሞ ቪዲዮ አለ ብለሻል ቪዲዮና ውጭ እያላችሁ በጣም ብዙዎቻችሁ ሜሴጅ እያደረጋችሁ ነበረ። ኢንስታግራም፣ ቲክታክ ላይ ምናምን እንደዛ አላደርግ። ለምንድን ነው ማላደርገው? አንደኛ መጨረሻቸውን አላየንም ማለት ገና ነው። ከዛ ሲቀጥል ደግሞ ያለውን ነገር አይተን ላደርገው እችላለሁ። ግን በችኮላ ወይ ደግሞ በስሜት ምናምን ተነሳስቼ የማየውን ነገር ማድረግ አልፈልግም። እሱን ነገር አብረና ያለን። በተረፈ እግዚአብሔር ልቦና ይስጠን፣ ልቦና ይስጣችሁ ሁላችሁንም። እንግዲህ ማታ ላይ ተገኙ እንደሚፈጠር አብረና ያለን። ሁላችሁ ግን በጸሎትና በዱዓ አግዟቸው። ምክንያቱም አንዳንዴ በቀል ተጀምሮ ወደ ቁም ነገር የሚቀየር ነገር ስላለ ፈጣሪ ፍቅራቸውን እንዲያጠነክርና ፍቅራቸውን እንዲጠብቅላቸው። መልካም ቀን ላችሁ።